ሞገስ ከሉላ ጋር ሆኖ ከዝና ተሸሽገው ተደብቀው ካሉበት ቦታ አንድ ምሽት ዳጣን ለማግኘት ብሎ በወጣበት እንግዲህ ዳጣን ይከታተሉ የነበሩት የዝና ጥብቅ መልእክተኞች በዝና ትዕዛዝ ያው ዳጣን ሳይሆን በዳጣ በኩል ሞገስን በእርግጠኝነት ታገኛላችሁ ብሎ አጥብቆ ስላዘዘም በዛ መሰረት ዳጣን እየተከታተሉ ነበር። ዳጣ ሞገስን ናፍቀኸኛል በሚል ልታገኘው ፈልጋ እሱም ሊያገኛት አንድ ምሽት ወጥቶ ነበርና በዛም እነዚህ የሚከታተሉት የዝና መልእክተኞች እነዚህ መልእክተኞች ከቅርብ ርቀት ሆነው ሲከታተሉ እንግዲህ ዳጣም ተመልክታ ነበር ሞገስም እንዲሁ እናም እንደሚከታተሉትም ስለሚያውቅ እንደሚፈለግም በጥብቅ ስለሚያውቅ ለማንኛውም ብሎ ያው ለጥንቃቄ ያህል ብሎ የብሩክን ሽጉጥ ይዞ ነበርና ዳጣንም እንግዲህ እንዳትንቀሳቀሺ ከተከተሉኝ ያው ሽጉጥ ይዣለሁ ብሎ እነሱን ለማጥቃት እያለ በዛ ሂደት ነበርና ቀድሞ እንግዲህ እነሱ አግኝተው ሳያጠቁት አይቀርም። ከባለፈው ክፍል ቀጥሎ እንደተመለከትነው ማህሌት አጋጣሚውን ተጠቅማ ዝናን አጥምዳ የራሷ ለማድረግ ሞክራ ነበር። ዝና ግን በጭራሽ ብሎ ጭራሹኑ አንቋሿት አዋርዷት ኩምሽሽ ብላ እንግዲህ ከዛ ቤት በዛው ምሽት እንድትወጣ አድርጎ ነበር። ማህሌትም ውርደት ቅሌቷን ተከናንባ ወደ ቤት ተመልሳ ነበር። ለእህቷ ለኤፍራታም እያማከረቻት የሆነውን ሁሉ እያወጋቻት ነበር። ማህሌትም እንግዲህ አፈርኩብሽ እንደው አንቺ ወንድ ከሆንሽ እንደው ብቃት ችሎታ ካለሽ ዝናን የራስሽ አድርጊና ይለፍልሽ እኔንም ይለፍልኝ እያለች ይበልጥ እልህ ውስጥ እንድትገባ እየገፋፋቻት ተመልክተን ነበር። ማህሌትም እንግዲህ እየዛተች ነው። አሁን ባይሳካ በቀጣይ ሊሳካልኝ ይችላል የኔ ባላደርገው የራሴ ባላደርገው በእጄ ባላስገባው እኔ ማህሌት አይደለሁም እያለች ስትፎክር ተደምጣ ነበር። በሌላ በኩል ዳጣ የማንነት ጥያቄ እያንገበገባት ነው። እስከ መቼ ነው ቤተሰቦቼን ማላገኘው? አሁንማ ሞገስ የሚፈልገውን ሰው ስላገኘ እኔን አያስታውሰኝም እንደውም ናፍቆኛል እያለች እንዲሁም ደግሞ ቤተሰቦቿንም ቃል በገባላት መሰረት እንዲያፈላልጋትም ስለምትፈልግ የዚህ ጉዳይ እያንገበገባት ስላለ እንቅልፍም ስለነሳት እሱንም ደውላ እየጠየቀችው ካልሆነም ደግሞ ብሩክ ሲመጣ ከሱ ጋር ሆኜ ሳልውል ሳላድር አፈላልጋለሁ ቤተሰቦቼን አገኛለሁ እያለች እያሰበች እንግዲህ ሀሳቧንም ለቅድስት እያወጋች ነበር። ቅድስትም እንደ እህት እንደ እናት እንደ ጓደኛ በሚገባ እየመከረቻት እያጽናናቻትም እንዲሁም ደግሞ አንዳንዴም ብሶም ምንድነው የቤተሰብ ጉዳይ ሲነሳ ሁል ጊዜ ብሶትሽን የምታነሽብኝ እያለቻትም እየተቆጣቻትም እንድትታገስም እያጽናናች እየመከረቻት ትገኛለች። ሞገስና ሉላ እንግዲህ አብረው ጥሩ ቆይታ እያደረጉ ነው። የቀድሞ ትዝታቸውን በማንሳት የተለያዩ ጉዳዮችን በማንሳት ስለ ዝናም እያሰቡ እንግዲህ ካገኛቸው እንደማይለቃቸው ያው ወንጀል ስለሆነ ምክንያቱም የሰው ሚስት ናትና ሉላ ያው ከተያዘ ወንጀል ነው። እንደገናም ደግሞ እሱንም መታው ስለወጣች ከቤት ያም ተጨማሪ ወንጀል ነውና ከተገኘን ወንጀለኛ ነን እያለች ነው። ያው መውጣት መግባት የለብንም እዚሁ ተወስነን ነው ግን እስከመቼም የሚል ጥያቄ አለ። ፕላስ ደግሞ ከምንም በላይ አየሩ ፀሐዩ ናፈቀኝ ያለችው ነገር እንግዲህ ሞገስ እረፍት ስለነሳው ይዟት ወጣ ማለት ይፈልጋል። በአንድ በኩል ደግሞ ይፈራል ከተያዝንስ በሚል ያው ጨለማን ተገን አድርገው ቢወጡ በጨለማ ደግሞ ፀሐይ አይኖርም እሷ የናፈቃት ፀሐይ ነው። ብሎም እንግዲህ ከፀሐይም ባሻገር የሰው ትርምስ እያንዳንዱ የገበያ ሁኔታ ሁሉ ነገር በአጠቃላይ እንደናፈቃትም አክላ ስትነግረው በዋናነት ግን በቃ የሆነው ይሁን የመጣው ይምጣ ለአንቺ ስል ከዚህ በላይ መታገስ አልችልም ለአንቺ ስል ህይወቴን አሳልፌ እሰጣለሁ መሞትም ከሆነ ልሙት በሚል እንግዲህ ቆርጦ አብረን እንውጣ ብሎ በጠራራ ፀሐይ ወጥተው ነበር። በዚያም እንግዲህ ዳጣ ለዘመናት ለአመታት ስትናፍቀው የነበረውን ፀሐይ በማግኘቷ ስትቦርቅ እንደ ልጅነት ጊዜ ስትዘል ስትፈነጥዝ እጅግ ደስታ ፈንጠዝያ ሆኖላት ነበር።
እንዲሁም ደግሞ ቢበቃን ይሻላል ይበቃናል ለዛሬ ይህን ያህል ከወጣው ራሱ ተመስገን። እናም ደግሞ ዝና እንዳይዘን እንግባ ስትል አቻኩላ ወደ ቤት ገብተው ነበር። ከገቡም በኋላ ባለፈው ዝና እንግዲህ ዳጣን በያዛት ጊዜ ዳጣን ሲያስለፈልፋት አንዳንድ ሚስጥሮችን የተናገረችው ነገር ነበርና ያንንም ዝና በጆሮ እንግዲህ ስለሰማ ያንን ይዞ ያን የሰማውን ነገር ለሉላ እንዲቆርጥላት ብሎ ሲነግራት ነበር። ሞገስ ከሌላ ሴት ጋር መተኛቱን፣ ሞገስ ብዙ ልጆች እንዳሉት፣ ሞገስ እንደዚህ እንደዚህ አድርጓል፣ ሞገስ አርፎ እንዳልተቀመጠ እንደሚቀብጥ በቃ እሷ ሉላ ተስፋ ቆርጣ እንድትተው የሚያደርግ ነገር ሲነግራት ነበር። ጨምሮ ጨማምሮ ሲነግራትም ነበር። እሷም እንግዲህ ያንን ይዛ አሁን ባገኘችው አጋጣሚ ያው ተገናኝተው ስላሉ እንደዚህ አድርገሃል ወይ እያለች ስትጠይቀው ነበር። ያው ስላደረገ እሱ ከማህሌት ጋር መተኛቱን ስለሚያውቅ እንደገና ደግሞ ቪዲዮም ያው የፖስተው ስላለ ያን እንግዲህ ስትጠይቀው ተደናብሮ ነበር። ሆኖም ግን ያው ሞገስ አድርጌያለሁ ብሎ በኃይልም በደፈናው እንዲሁ ደፋፍኖ መልሶላት ያንን ጥያቄ አልፎ ነበር። ሉላም ያው የገባት ስለሆነች ሲቀጥል ደግሞ ያለፈም ነገር ነው። እሷም ሌላ ህይወት ኖራለች ለሱም ብላም ቢሆን ሆኖም አላጨናነቀችውም። በዚህም አልፈው ነበር። ቅድስት እጅግ ተደስታ እንግዲህ ነብሩክን በመጠባበቅ ላይ ናት። ደስታዋንም ለዳጣ እያወጋቻት እየነገረቻት እሷም አብራት ደስ እያላት እንዲሁም ደግሞ ያው ሞገስ ስለሚመጣ ነው ደስ ያለሽ እያለች በግልጹም ስሜቷን ስለተረዳች እንግዲህ ፍላጎቷን ሁሉ ስለተረዳች ብሩክን እንደምትወደውም ስላወቀች ስታወጣጣ ነበር። እሷም ደግሞ በጭራሽ ብላ ያው እንደማፈርም ብላ ዋናው እንግዲህ የምሳሌ ድኖ መምጣት ቢሆንም ለቅድስት እንግዲህ የምሳሌ ድኖ መምጣት ከብሩክ ጋር ተገናኝታ እሱን አግብታ የመኖር እቅድ በውስጧ አለ፣ ፍላጎቷም ነው። ከተሳካላት ሞገስ ማን ነው ብሩክ ከፈለጋት እሷ አንደኛ ምርጫዋ ፍላጎቷም ነው። ስለሆነም የምሳሌና የብሩክ መምጣት እጅግ አጓግቷታል። በአንድ በኩል ደግሞ ቀር ያሰኛት ነገር ብሩክ እንግዲህ ምሳሌ ያው እየታከመች መሆኑን ያው ሊመጡ መሆናቸውን ጥቂት ቀናት መቅረቱን ነው እንጂ ስለ ምሳሌ የጤንነት ሁኔታ ስለ ደህንነቷ ታክማ ለውጥ አላት ወይ የለውም የሚለውን ነገር በግልጽ ስላልነገራት ያው አሳስቧታል። ዳጣም እንግዲህ እንደ ባለ አይምሮ ያው የፈጠራት እግዚአብሔር እንዲሁም ደግሞ እስከዛሬም ያኖራት በዚህ ሁሉ ነገር ውስጥ ያሳለፈው የረዳው አምላክ እዛ ድረስ ሄዶ ደግሞ እንዲሁ በባዶ አይመለስም። ከምንም በላይ ከዶክተርም ከምንም ከእውቀት በላይ ሁሉን የሚያውቅ አምላክ አለ። እሱ ይምራታል፣ ይፈውሳታል ብላ እንግዲህ የሚገርም ምላሽ ሰጥታ ነበር። እውነትም እንግዲህ የእሷን ጤንነት ያለችበትን ሁኔታ ከታከመች በኋላ ያለው ያው ሲመጡ በሙሉ ጤንነት ነው ወይ የሚለው የሁላችንም ጥያቄ ነው። እንግዲህ ለምን ግልጽ እንዳላደረገላት እና በድራማውም እንዳላካተቱ እንግዲህ በቀጣይ ያው ልብ ለማንጠልጠልም ያደረጉት ነገር ነው። በቀጣይ ነው በዚህ ላይ የምናየው የሚሆነው ማለት ነው። ኤፍራታ ፈሪና እንዲሁም ጠንቃቃ ሰው ስለሆነች ራሷን ለአንዳንድ ነገሮች አሳልፋ መስጠት ነገርን መጋፈጥ አትፈልግም። ነገር ግን ማህሌት ወደ ብዙ ነገሮች እንድትጋፈጥ ትገፋፋታለች፣ ትመራታለች። እንዲሁም ነገሮች ደግሞ ሳይሳኩ ሲቀሩ ደግሞ ራሷን ነፃ ታወጣለች። መልሳ ደግሞ ማህሌትን ታበሽቃለች። አሁንም እንግዲህ በዚህ ሁኔታ እንደቀጠለች ነው። ማህሌት አሁን በዛ ምሽት እንግዲህ እንደዛ ዘንጣ ሄዳ ዝናን ለማማለል ብላ ሄዳ ስላልተሳካላት ያው እንደዚህ ዘንጠሽ ሄደሽ አልተሳካልሽም እያለች ስታበሽቃት ነበር። አሁንም ደግሞ በመቀጠልም ደግሞ እንድታማልለው ማርካው የሱ እንድታደርግ እንዲሁ ስትገፋፋት ተመልክተን ነበር። ምክንያቱም የጥቅም ሰው ናት። እህቷን አሳልፋ ሰጥታ እህቷ ተጠቅማ እሷም እንድትጠቀም ትፈልጋለች። የእህቷ ጉዳት ከኋላ ያለው ነገር ብዙም አያሳስባትም። ራሷ ላይ ብቻ ምንም ነገር እንዳይደርስ እንጂ። በአጠቃላይ በዚህ ክፍል እንግዲህ የቃኘ ነው ይህንን ይመስላል። ቀጣዩንም ክፍል በቀጣይ እንደደረሰን የምናጋራችሁ ይሆናል። ይህንን ቪዲዮ እስካሁን በማየት አብራችሁን ስለቆያችሁ ከልብ እናመሰግናለን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን ቪዲዮንም ላይክ ማድረግ እንዳትረሱ ስል በትህትና ላሳስባችሁ ወዳለው። በያላችሁበት ቸር ቆዩን፣ ደህና ሆኑልን። ባይ ባይ።